ደህና አባባ? ደህና ነኝ። አባባ ኑሮ እንዴት ነው? ኑሮ መመስ አለን እንጂ አለን እንጂ መቼም እንግዲህ መቼስ የለንም ብንልማ ምን እንደርሳለን አለን ብንል ስቦት ይደርሳል። ቢነግሩኝስ የማረገው ነገር ቢኖርስ? እሱማ ህድነት አልሽማ ይደረጋል እንጂ መንግስትና እግዚአብሔር አንድ አይደል? አባባ መንግስትና ያ ሰውዬ አንድ ነው። እግዚአብሔር ያለሱ አይሆን እንጂ ሙለው ገንዘብ ብሎ ችግር ሆነ እንጂ ከተማው ያለውም ገንዘብ እኛም በገጠር ያለነው ገንዘብ ሲሆን ለኑሮ አሰቃቂ እንኳን አለ እንጂ የለንም። እቺም በልጅ ናት። ወትሮር ምጥ ስራ ነክቼ ነበር። እሺ አሁን በዚያ መሬት ሙልል ተብላ አዳለች የለችም። አሁን የመቀመጫ ነው እንጂ ደንቦ እንደዚያው ልጆች አሉኝ 2-3 ልጆች ይዘዋት ነው ያ አንዲት ቃዳ እኩል ነው ያለችኝ በሁሉም የምትታወቅ። አሁን እዚያች በያች እድሜት 2 ኬሻም እንዲያም 3 ኬሻም ቢሰጡናል እቺ እንደምንታረብ 2 ኬሻ እስኪ በወዲህ ይምጡና ያውሩኝ ማማ። አዚያ መንደር ቅኝ ደፋ ነው ለነብስ ያለ አስተካክሎ ያሰጣኝ። ከመንደር ነው የሚሸጡት ገበያ ይሄዱ? አዎ ትናንታው ኮርኮዴን ሲበላኝ ያደረገ አንዲት መሻጭ ዝምብላ ሰፈር ምን ያህል ነው ስላዝ ይሄን ያህል ይያለ አሁን ኮርኮዴን ሲበላኝ አታለውት ነው። አረ ራስው ነይ ስጭ አጥኝ ነይ ስጭ ብያችና አጀርኩኝ። አሁን ደግሞ እንትን የቀዳሽ ክፈይ ተብለን እኛ ምን አለን ብንል እዳችሁ ትክክል የምትወድቁ ገደሉ ትንሽ ትልቅ አይልምና የቀዳሽ ይቀርብ። አሁን ያን 400 ብር ለዚያች ላቀና ነው። ለዛ ነው እህል የሸጡት። እንግዲህ ለዚያ ወጣችንም ማን ነው አባባ ከሁለታችሁ ገንዘብ ይዞ የሚመራው? እኛ ምን እንውቃለን? አባባ ገንዘብ አያውቁም። አረ እሱማ እኔም ገበያ ልጆች ነው ወስዳችሁ አቁኑ ስንል ደግሞ ጠብ ሆነ። አባባ አንድ ኤርትራዊ ስለ መድኃኔዓለም 2 ልጆች አሉኝ እነሱን ይመርቁልኝና ባለቤቴን ይመርቁልኝ ጸሎት ያድርጉልኝ ለኔም ብላ 10 ሺህ ብር ልካለውታለች። ለማን ልስጠው? ልካላችኋለች። ኤርትራዊ ናት፣ አንድ እህት ናት። ያቆይሽ። አሜን እንዴው ያቆይሽ። አሜን ወላይ ጀውልሽ እናቴ ሰደደኝ። ኤርትራዊ ናት፣ አያውቋትም። ዝም ብለው ያው ይመርቁኝ ባለቤቴና ልጆቼ። አሜን አሜን። ኢየሱስ ክርስቶስ ይመርቅልን። አሜን አሜን። እኔ ልሳምሽ ጉልበት ያሬ እኔ እናት ነኝ ጉልበቴን አልሳም ገና ልጅ ነኝ። አዚያውን መርፌ የምትወጂው ነሽ አይደለም? አይደለሽ? እሰይ እናት አለ እሰይ ጨምረው ምናረገው 2 ኬሻ ሰጠነ ብለው ያቺ ላሻቦ ለበርበሬ ጌሾ የለነ ያን የለ አቺ ይወሰዱ ያን ሳረጋ አሜን አሜን ባለች ተጠብቀ አሜን አንቺንም ባለሽበት አሜን 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 አሜን። እኔ ማግኘት የምትፈልጉ 0961 27 አሜን 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 0961 27 15 88 እኔን ሳታገኙ ምንም አይነት ብር አትላኩ። ቴሌብር እኔ አልጠቀምም። በእኔ ስም የሚያጮረብረው ልጅ ነው። ፌስቡክ ላይ ያና ሀበሻዊት 90 ምናምን ሺህ ፎሎወር ያለው ነው። ሌላ አይን አካውንት የለም። 10 ሺህ ነው ያቋጭ። አሜን አሜን።